ኦኬ ስለዚህ የሶስቱን የሁሉንም ዲፍቶንጎች እንዴት እንደምናነብ አየን ማለት ነው። እንደምን መጀመሪያ በአብዛኛዎቹ ምን ነበሩ? ወደ ኢ ነበሩ፣ ወደ አይ ስለተቀየረ። ከዛ ደግሞ አሁን ቀሪዎቹን ሶስቱን ደግሞ ምናል ቀሪዎቹን ሶስቱን ለምንትን ለማለት ወይ ቭ ወይ ኤፍ ወይ ፍ ለማድረግ ከዲፍቶንጎቹ ቀጥሎ የሚመጣውን ኮንሶናንት ማየት። ኮንሶናንቱ ሃርድ ከሆነ ቪ፣ ኮንሶናንቱ ሃርድ ስል ቮይስድ ከሆነ ማለት ነው። ቮይስድ እነማን ናቸዋል? ብግድር እና ኦል ቫውልስ። እነዚህ ቮይስድ ከሆኑ ቭ፣ ሌሎቹ ቮይስለሶቹ ከሆኑ ደግሞ ፍ ይሆናሉ አለ። ኦኬ አሁን ደግሞ የምናየው ዳያሬሲስ። ዳያሬሲስ ወይም ኖርማልኛ ስናነባው ዲያሬሲስ ዲያኤረሲስ ዲያኤረሲስ ዲያሌቲካ ዲያሌቲካ። ዳያሬሲስ ምንድን ነው? ሲምፕል ነው። ዲፍቶንጎች ስንል ምን ነበር ቀደም? ዲፍቶንግ ስንል ሁለት ቫውሎች አንድ ድምፅ ሲይዙ ነው አይደል? ሁለት ቫውሎች አንድ ድምፅ ሲይዙ። ስለዚህ ሁለቱም ቫውሎች ዳያሬሲስ ደግሞ ምን ያደርጋቸዋል? ነጣጥላቸው የሚል ሲምቦል ነው። ዲፍቶንጎች ምንድን ናቸው? ሁለት ቫውሎች አንድ ድምፅ ሲይዙ። ዳያሬሲስ ሲምቦል ነው። ይሄ ሲምቦል ምን የሚያደርግ ሲምቦል ነው? ነጣጥለ አንብብ፣ ሁለት ቫውል አድርገ አንብባቸው ማለት ነው። ኦኬ ስለዚህ ሲምቦሉ ምንድን ነው? ሁለት ነጥብ ከበላዩ ላይ ከዲፍቶንጉ እንግዲህ ስፔሻሊ ከሁለት ዲፍቶንጎች መጨረሻ ላይ ወይ ኢታ ማን ነው ወይ ኢዮታ ወይንም ኢፕሲሎን ከሁለቱ ላይ ነው ይሄ ምልክት የሚጨምረው። ማለት ከዲፍቶንጎቹ ሁለተኛው ፊደል ላይ ሁለት ነጥብ ሲጨመር ሁለቱንም ዲፍቶንጎች ነጣጥለህ አንብባቸው ማለት ነው። በቃ ሲምፕል። ዳያሬሲስ ምንድን ነው? ዲፍቶንጎችን ነጣጥለህ አንብባቸው የሚል ከፊደሉ ላይ የሚጨመር ሁለት ነጥብ ነው። ሁለት ነጥብ ስናይ ምንድነው ነጥቡ? ከሁለተኛው ቫወል ላይ ከዲፍቶንግ ከሁለተኛው ቫወል ላይ ሁለት ነጥብ መጨመር ምን ማለት ነው? ይሄን ዲፍቶንግ እንደ ዲፍቶንግ አታንብበው፣ ነጣጥለህ እንደ ሁለት ቫወል አንብበው ማለት ነው። that's it። ምሳሌ ይሄኛው አልፋና ኢዮታ ነበር አይደል? ኤ የሚል ድምፅ ነበር አይደለም? አባገዳንም ውሳኔ አይተን አ ሳይሆን አይ ሳይሆን ኤ ነበር። አሁን ግን አይ ከጨመርንበት ማን ነው ሁለት ነጥብ ከጨመርንበት አይ ሊሆን ነው ማለት ነው። ይሄኛውስ ኢ ነበር አይደለም? አይ ነበረች አይደል? ይሄ ሁለቱ ፊደል እንደ አንድ ድምፅ ኢ ነበር። አሁንስ ዳያሬሲስ ከጨመርንበት ሁለት ነጥብ ከጨመርንበት ኤ ይሆናል ማለት ነው። ይሄኛውስ ኢ ነበር። ኦይ ተሸንፎ ድምፁ ተሸንፎ ወደ አይ ተቀይሯል አልን አይደል? ስለዚህ ኦይ አይደለም፣ ይሄ ኢ ነው፣ ዮታ ነው ይሄ ራሱ። ነገር ግን ዳያሬሲስ ካደረግንበት ከጨመርንበትስ ሁለት ነጥብ ከበላዩ ከጨመርንበት ኦ ኢ ይሆናል ማለት ነው። ይሄ ምን ነበር? ኡ ነበር። እዚችኛዋ ላይ ሁለት ነጥብ ከጨመርንበትስ ኦ ኢ ይሆናል ማለት ነው። ዳትስ ኢት። ዳያሬሲስ ማለት ሀሳቡ ይሄ ነው። ምሳሌ እዚህ ላይ አሁን ፔዲ ብያ ነበብኩት በትክክለኛው ማለት ነው። ፔዲ ለምን የለም? ዳያሬሲስ ምልክት የለም። ቢኖር ኖሮ ፓኢዲ እል ነበር። ነገር ግን ዳያሬሲስ ምልክት የለም። ይሄኛውስ? ይሄኛው ግን አለው። አያችሁት? ይሄኛው ኤቶስ አልልም አሁን ለምን? ዳያሬሲስ አለች። ስለዚህ አኢቶስ እላለሁ ማለት ነው። አኢቶስ ኤስ ታያችኋል። እንትኗ ዳያሬሲስ ከአይ ላይ ዳያሬሲስ አለው። ፖሪ
ዴቮ ነበር ፖሪ ዴቮ ነበር። ለምን? ኦና አይ ዲፍቶንግ ስለሆኑ እንደ አይ ነው የሚቆጠሩትና ፖሪ ዴቮ ነበር ነው ያልኩ። አሁን ፖሪ ዴቮ፣ እዚህ ላይ ደግሞ ዴቮ አልኩ። ቪ የት አለ? ያው እዚህ ላይ ዲፍቶንግ የለም። ኢና ዩ ዲፍቶንግ ናቸው አይደል? ኤፕሲሎን እና ኢፕሲሎን ኢና ዩ በእንግሊዝኛ እንትን ብንለው ዲፍቶንግ ነበር። ነገር ግን ከዲፍቶንጉ በኋላ ያለው ሃርድ ማን ነው ቮይስድ ስለሆነ ቪ አደረግኳት ችል ማለት ነው። ፖሪ ዴቮ አለው። አሁን ግን ምን አለ? ሁለት ነጥብ አለች፣ ዳያራሲስ አለ። ስለዚህ ፖሮ ኢ ዴቮ። አያችሁት? ፖሮ ኢ ዴቮ። ለምን? ነጣጥለህ አንብብ ተብለን ታዘዝን። የታል ትእዛዙ? ይኸው ሁለት ነጥብ። ሁለት ነጥብ ምንድን ነው? ዳያሬሲስ። ዳያሬሲስ ምንድን ነው? ዲፍቶንግን ነጣጥለህ አንብብ ማለት ነው። ስለዚህ ፖሮ ኢ ዴቮ ይሆናል ማለት ነው ስናነበው። የስ በቃ ሞስት ፌመስ ኤግዛምፕል ዳያሬሲስ ላይ ሁሌ የትም መጽሐፍ ስታዩ የሚጠቀሱ ሁለቱ ናቸው፣ ግንቦትና ሙሴ። ሙሴ እናውቃለን አይደል? አምስቱን የመጀመሪያዎቹን ፔንታቱክ አምስቱ መጽሐፍ የሙሴ ሕግ የምንላቸውን ሙሴ። ይሄ ደግሞ ግንቦት ሜይ ግንቦት። አሁን ተመልከቱ፣ ኤና አይ አልፋና ዮታ ምን ነበሩ? ዲፍቶንግ ነበሩ። አሁን ግን ምን ብለን ልናለባችን ነው ልንል ነው? ማኢኡ ሜኡ ማለት ነበረብን። አሁን ግን ምን ልንለው? ማኢኡ ወይንም ማዩ ሜይ የሚለው ቃል ያገኘ ነው ማለት ነው። ሜይ ግንቦት። ማኢኡ ኤስ ሞኢሲስ። ለምን? ነጣጥለህ አንብብ ተባለ። ይኸው ሞኢሲስ። ኦኬ፣ ምንድነው አሁን እዚህ ላይ ያለ ዳያሬሲስ ምንድን ነው? ዳያሬሲስ ማለት ዲፍቶንጎችን ነጣጥለህ አንብብ ማለት ነው። ዲፍቶንጎችን ነጣጥለህ አንብብ የሚል ሁለት ነጥብ ሲምቦል ነው ዳያሬሲስ። ዲፍቶንግ ምንድን ነው አለ? ሁለት ቫወሎች አንድ ላይ መጥተው እንደ አንድ ድምፅ የምናነባቸው፣ አንድ ድምፅ ሲያወጡ ዲፍቶንግ። ሁለቱ ቫወሎች አንድ ድምፅ። ዳያሬሲስ ደግሞ ነጣጥላቸው ማለት ነው። ሁለት አንድ ድምፅ የነበረውን ነጣጥለ ሁለት እንደገና ቀይር፣ ወደ ነበሩበት መልስ ማለት ነው ዳያሬሲስ። ኦኬ፣ ስለዚህ ዲፍቶንግ አየን፣ እንደገና ደግሞ ዳያሬሲስ አየን። አሁን ደግሞ እዚህ ላይ የምናየው ዮታ ሰብስክሪፕት። ዮታ ነች። ሰብ ስክሪፕት ሰብ አንደር ማለት ነው። ስክሪፕት ምን አይነት ስክሪፕት? ከአንድ ቫወል ላይ ዮታ ስታች ግርጌት ላይ ስትመጣ፣ ዮታ ከአንድ ቫወል ላይ ግርጌ ላይ ስትመጣ ዮታ ሰብስክሪፕት ትባላለች። ኦኬ፣ አሁንም ሂስትሪካል ሲግኒፊካንስ ያለው እንትን ነው ይሄ። ኦልሬዲ አሁን ሳይለንት ነው። በአዲስ ኪዳን ዘመንም እንደዚሁ ሳይለንት ነው። ሲምቦሏ ግን አለች። አሁንም መጠበቅ አለባት ሲምቦሏ፣ ግራማቲካል ሲግኒፊካንስ ስላለው ማለት ነው። ሳውንዱ ግን በቃ ሳይለንት ነው። ዮታ ሰብስክሪፕት ምንድናለን? ስሞል ዮታ ሪትን ቢኔት ሰርቴን ሎንግ ቫወልስ ኢን ሪትን ግሪክ ሲምቦል ስለሆነች ለምሳሌ ማለት ነው አልፋ አለ። አልፋና ዮታ ከታች ከአልፋ ግርጌ፣ ከኢታ ላይ ዮታ፣ ከኦሜጋ ላይ ዮታ ታች ሰብ ስክሪፕት የተባለች ለዚህ ነው። እነዚህ ካፒታል ሌተር ቢሆኑ አድ ስክሪፕት ማለት ከጎኑ ነበር። ካፒታል ቢሆን ከጎኑ፣ ሰብስክሪፕት ሳይሆን አድ ስክሪፕት ይባላል ከጎኑ። ስሞል ሌተር ሲሆኑ ግን ከታች ሰብስክሪፕት ከታች ታያቸዋል። እዚህ ላይ ሰብስክሪፕት ቲ ነው ሰብስክሪፕት። ሎጎ ዮታ ግን ሰብስክሪፕት አትነበብም። ፕሮናንሴሽንን አፌክት አታደርግም።
ዮታ ብትኖርም ባትኖርም ፕሮናንሲዬሽናችንን አፌክት አያደርግም። ሲግኒፊካንስ በቃ ኢምፖርታንት ስለሆነች ግን መቀመጥ አለበት ሲምቦሏ። ለምን ዲፍረንስ ልዩነት ታመጣለች። በሚኒንግ ግራማቲካል ሲግኒፊካንስ አላት። ስለዚህ መቀመጥ አለባት። ምን ሆና ነው? በቃ እንግዲህ ድሮ ትነበብ ነበር። ድሮ ስንል ከኪኒ በፊት በክላሲካል ግሪክ ፔሪየድ ጊዜ ትነበብ ነበር እንደ ሎንግ ቫወል ሆና ማለት ነው። ከዛ በኋላ ግን ሲምቦል ብቻ ሆነች። ሲምቦል ብቻ ሆና ፕሮናንሲዬሽናችንን አፌክት አታደርግም። ሲምቦልነቷ ግን መቀመጥ አለበት። ለምን? ሲግኒፊካንስ አለው፣ ግራማቲካል ሲግኒፊካንስ አለው። እሺ እንግዲህ ዮታ ሰብ ስክሪፕት ሰብ በታች ስለሚቀመጥ በጎን የሚቀመጥስ መቼ ነው አለ? ካፒታል ሲሆን። ይሄ ኦሜጋ በካፒታል ሌተር ከተጻፈ መቼ ነው ካፒታል እንደዚህ የሚሆነው? ለምሳሌ አዲስ ኪዳን ላይ በሙሉ በምንድን ነበር የሚጽፉት? በካፒታል ሌተር ነበር። ስለዚህ ዮታ ሰብስክሪፕትን ሲጽፉ እነሱ ምንድነው ከጎኗ ነው የሚጽፉት። ለምን? በካፒታል ስለሆነ። ከዛ በኋላ ስክራይቦች በስሞል ሌተር ሲጠቀሙት ግን ታች ያደርጓታል፣ ሰብ ትሆናለች፣ አድ ስክሪፕት ሳይሆን። ከዛ አሁን በዘመናዊ ግሪክ ደግሞ ኢግኖር አደርገዋታል። ስሟንም ብቻ ሳይሆን እንደ ሲምቦልነቷንም ኖ እንትን ላይ ግን መጠበቅ አለባት። ከኛ ከግሪኩ ቴክስት ላይ ግን ከመጽሐፍ ቅዱሳችን ቴክስቶች ላይ ግን መጠበቅ አለበት። ምክንያቱም ግራማቲካል ሲግኒፊካንስ በጊዜው ያለውን ነገር ስለሚያሳየን ማለት ነው። ስለዚህ ካፒታል ሲሆን አድ ስክሪፕት ይታያቸዋል። ዮታ ሰብስክሪፕት ነች እንጂ ዮታ ሰብስክሪፕት ነች። ነገር ግን ካፒታል ሆነ። ይሄ ካፒታል ሲሆን ታች አይደለም የሚጻፈው። ስለዚህ ህጎቹን አሁን ተነጋገርን ማለት ነው። ስሞል ሌተር ሲሆን ታች፣ ካፒታል ሌተር ሲሆን ጎን። ዳያረሲስ ደግሞ የት ላይ ነው ነጥቡ ይቀመጣል? ከዲፍቶንጉ ከመጀመሪያው ነው ወይስ ከሁለተኛው? ሁለተኛው ደግሞ በአብዛኛው ማንና ማን ናቸው? ዮታ እና ኢፕሲሎን። አሁንም እዚህ ላይ ዮታ ሰብስክሪፕት ስንል ካፒታል ከሆነ ሰብስክሪፕት ሳይሆን በቃ አድ ስክሪፕት በጎኑ ነው። ስለዚህ ክላሲካል ፔሪየድ ላይ ስቲል ሎንግ ቫወል ሆነው ይነበቡ ነበር፣ ምንም እንኳን ዊክሊ ቢሆንም። ኮይኔ ግሪክ ላይ ግን በቃ አቆመች፣ ሚናነቷ አቆመች፣ ሲምቦል ብቻ ሆነች። ባይዛንታይን ላይ ስሞል ሌተር መጠቀም ስለተጀመረ አድ ስክሪፕት ሳይሆን ሰብስክሪፕት ሆና እናያታለን። በኤንሻል ማኑስክሪፕቶች ላይ በካፒታል ሌተር ሲጻፉ ግን ዮታ ሰብስክሪፕት ምን ሆና እናያታለናል? ከጎን ሆና እናያታለን። ፕሬዘንት ዴይ ግሪክ ኤዲሽንስ እንግዲህ ብራና መጽሐፎች አሉ። ሁሉም በጣም ብዙ ሁሉም እንትኖች አሉ። እንደገና ደግሞ በዘመናዊ መልክ የተዘጋጁ እንትኖች አሉ። ባለፈው ያሳየኋችሁ እቺ መጀመሪያ ባይብል ፎርዝ ኤዲሽን ነች። ዩቢኤስ ፎርዝ ኤዲሽን ነች። እነዚህ ደግሞ ይሄኛው ዩቢኤስ ነው፣ ሌተስት ዩቢኤስ። ይሄኛው ደግሞ ኔስላላንድ 28ኛ ቨርዥን ላይ ነው ያለው። 29ኙ አሁን በቅርብ ይለቀቃል ተብሏል። ይሄኛው ደግሞ ኦልሬዲ አሁን በቅርብ የተለቀቀ ማለት ነው። ይሄኛው ከመለቀቁ በፊት ሪደርስ ዳይጀስት ነው፣ ሪደርስ ቨርዥን ነው። ዩቢኤስ 6 ይታያችሁ ከሆነ ዩቢኤስ 6 ገና ገበያ ላይ ያልወጣ እንደማለት ነው። ኦልሬዲ ትናንት ዜና ምናምን ሳይ ኦልሬዲ ወጥቷል በዚህ ሳምንት ምናምን። ይሄን ከ4 ወር በፊት ነው። ምንድነው ግን ሪደርስ ኤዲሽን ኦፍ ዩቢኤስ 6 ቨርዥን ሌተስት
ዩቢኤስ ቨርዥን ኦፍ ግሪክ ኒው ቴስታመንት ነው። ይሄኛው ኔስላላንድ 28ኛ ቨርዥን ላይ ነው ያለው። እስካሁን ገና አልወጣም 29ኛው። ነገር ግን በአፓራተስ ነው ሁለቱም የሚለያዩት እና አሁን ያገኘው ዜና ምንድን ነው የሚል ቴክስቶቹ ልዩነት የላቸውም ሁለቱም ዩቢኤስም ሆነ ኔስላላንድ 29ኛው ማለት ነው። ኔስላላንድ 29ኛውና ዩቢኤስ 6ኛው ቴክስቶቹ ለውጥ የላቸውም። ነገር ግን አፓራተስ እንትናቸው ይለያያል። በአፓራተስ ክሪቲክ አፓራተስ እንትናቸው ላይ ነው የሚለያየው። ቴክስቱ ግን ኦልሬዲ ቴክስቱ ነው። ገበያ ላይ ግን አልወጣም። ኔስላላንድ 29ኛው ቨርዥን ማለት ነው። ኔስላላንድ 29 ገበያ ላይ አልወጣም። ሪደርስ ቨርዥን ምናምን የሚባልም የለውም። ገና አሁን በቅርብ ይወጣል ይባላል። ገና አልወጣም እስካሁን ትናንት እስካየሁት ድረስ ማለት ነው። ስለዚህ እነዚህ ክሪቲካል ኤዲሽኖች ዮታ ሰብስክሪፕትን ይጠብቃሉ። ለምን? ግራማቲካል ሲግኒፊካንስ እንትን ስላላቸው ማለት ነው። ሌሎች ሞደርን እንትኖች ግን አይጠብቋቸውም። ኦኬ፣ ግን ብዙ ለውጥ እንትን ይኖረዋል። ከለውጦቹ ውስጥ አንዳንድ እንትኖችን ለማሳየት ነው። ለምሳሌ ሎጎ ስንል ዮታ ሰብስክሪፕት ታያቸዋለች። ያለ ዮታ ሰብስክሪፕት እንደዚህ ቢጻፍ እንደዚህ አይነት የሚባል ወርድ የለም። ይሄኛው ሲግኒፊካንስ እንትን አለው። ስለ ኬዝ፣ ስለ ሙድ፣ ስለ ምናምን ገና እናወራለን። እዚህ ላይ በቃ ዴቲቭ ኬዝ፣ ኖሚኔቲቭ፣ አኪዩዜቲቭ ምናምን ኬዝ ምናምን ስናይ ያላትን ሲግኒፊካንስ እናያለን። ስለዚህ እንትኗ ትጠበቃለች፣ ሲምቦሏ ትጠበቃለች። ፕሮናንስ ግን አናደርጋት። አነባበባችን ግን ለውጥ አያመጣውም። ስናነበው ይሄና ይሄ ለውጥ አይኖረውም። ስናነበው ሚኒንግ ላይ ነው። ይሄ ሚኒንግለስ ነው እንደዚህ። ይሄኛው ግን ሚኒንግ እንትን አለው። ስለዚህ ኦሪጂናሊ ክላሲካል ግሪክ ላይ እንደዚህ ይነበብ ነበር ለማለት ነው። ኦልሬዲ ከዛ በኋላ ግን ሳይለንት ሆነች። በኬኒ ግሪክ ጀምሮ ኦልሬዲ ሳይለንት ነች ለማለት ነው። ሞደርን ግሪኩ የኛ ቴክስታችን ውጭ ያለው ሌላው ሞደርን ግሪክ ኮምፕሊትሊ ኢግኖር አድርጎታል፣ ትቶታል። እኛ ግን ኪፕ ብናደርገው በጣም አስፈላጊ ነው። ጥሩ ነው። አክሰንት እና ብሪዚንግ ማርክ ኔክስት የምናያቸው እንትን ናቸው። ግን ዮታ ሰብስክሪፕት ላይ ምንም ነገር አይጨመርም። ዮታ ሰብስክሪፕት ሆና ስትመጣ ከእሷ ላይ ሌላ ተጨማሪ ምልክት አይደረግም። የሚደረግ ከየት ነው? ከሜን በዋሉ ላይ ነው። አክሰንት ምንድነው? ብሪዚንግ ምንድነው? ገና አላየንም። ነገር ግን ምንም አይነት ምልክቶች ይሆኑ እነሱ ምልክቶች ከዮታ ጋር አይመጡም። በቃ ከዚህ ቪዲዮ ቀጥሎ የምናየው አክሰንት ነው። በቃ ሜን 3 አክሰንቶች አሉ። ብሪዚንግ ማርኮች ደግሞ 2 ብሪዚንጎች ማርኮች አሉ። አሁንም ሂስቶሪካሊ እስካሁን ድረስ ያለውን ነገር እናያለን። ምልክታቸው ምንም ይሁን ምን ከዮታ ሰብስክሪፕት ላይ አይጨመርም ለማለት ነው። ኦኬ፣ ሎወር ኬዝ እና አፐር ኬዝ ሲሆን ዮታ ሰብስክሪፕት ሎወር ኬዝ የተነጋገርነውን ማለት ነው። እስካሁን ሎወር ኬዝ ከሆነ ፊደሉ ዮታ ሰብስክሪፕት ሆና ነው ከታች ግርጌ ላይ ነው የምትጻፈው። ነገር ግን በካፒታል ሌተር ከሆነ የተጻፈው ያ ነገር ኢኒሻልስ ማኒስክሪፕት ምናምን ላይ አድስክሪፕት ሆነ ነው፣ ከጎኑ ሆኖ ነው የምናያት ዮታ ሰብስክሪፕትን ማለት ነው። ምሳሌ ምናምን ለማየት ነው። በቃ እዚች ላይ ያለችን ወርታ ያላችሁ፣ እዚህ ጋር ያለን ወርታ ያላችሁ ምን አለ? ዮታ ሰብስክሪፕት። ስለዚህ አሁን እንድትይዙልኝ የምፈልግ ምንድን ነው? ዮታ ሰብስክሪፕት ከአንድ ቫወል ላይ በታች የሚጨመር ዮታ ነች። ነገር ግን አነባበባችን አፌክት አታደርግም። የሆነ የምትጠቅመው ሲምቦል ላይ የምታሳየን አንዳንድ ዲፈረንስ አለ። እሱን በጊዜው ቦታው ስንደርስ እናየዋለን። በቃ አሁን የጠቀስነውን ምሳሌ ምናምን በዚህ ለማንሳል ነው። ምንም ችግር የለም።
when it's omitted ሞደርን አሁን በቃላችን ቅድም ያየናቸው ሀሳቦች ናቸው። ሆነም ስለ ዮታ ሰብስክሪፕት እንትን ለማለት the Iota subscript is historically ghost letter. Once pronounced, now it's silent. But we have to still preserve because it has a grammatical meaning. Okay. ዮታ ሰብስክሪፕት አሁን እስካሁን ድረስ በቃላችን ያየነውና የተነጋገርነው ሀሳቦች ናቸው። ዮታ ሰብስክሪፕት ሲሆን ይሄኛው ግን ዳያረሲስ ከዮታ በላይ የሚጨመር ከዮታና ከሜንሊ ከኢፕሲሎን ላይ የሚጨመር ከዲፍቶንግ ላይ ሁለተኛ ወርድ ላይ የሚጨመር ምልክት ሲሆን ምንድነው እሱ ሰፓሬትሊ አንብባቸው ማለት ነው ብለን አይተናል። ዮታ ሰብስክሪፕት ደግሞ ግራማቲካል ሲግኒፊካንስ ያላት ዝም ብላ ሲምቦሏ የምትቀመጥ ዮታ ከቫውል በታች ላይ የምትቀመጥ ሲምቦል ነች። ይህን ደግሞ ሞሮርለስ የተነጋገርነውን ሀሳብ ነው። መጽሐፍ ቅዱስ የግሪክኛ ቴክስቶችን አንስተን ያነሳ ነው እንትን ነው። ኔስላላንድ እና ዩቢኤስ ምንድን ነው? ሁለቱም ዮታ ሰብስክሪፕትን ይጠቀማሉ። ትክክል፣ ጥሩ። ዮታ አድስክሪፕት አይኖርም። ለምን? በካፒታል ሌተር አይደለም የተጻፈው ይሄኛው። እነዚህ መጽሐፎች ቴክስቶቹ በካፒታል ሌተር ሳይሆን አንሻል ማኑስክሪፕቶቹ ናቸው በካፒታል ሌተር። ስለዚህ ዮታ አድስክሪፕት ኢንሻል ማኑስክሪፕት ላይ ነው የምናይ እንጂ እንደዚህ ሞደርን ቴክስቶች ላይ አናይም። ኔስላላንድ እና ዩናይትድ ባይ ሶሳይቲ ዩቢኤስ ኔስላላንድ 29ኛ አሁን በቅርብ የሚወጣው እና ዩቢኤስ አሁን ጀስት ሪሊዝድ የሆነው 6ኛው ቨርዥን ያልናቸው ሁለቱም አንድ ቴክስት ናቸው። ልዩነታቸው ምንድን ነው? ኔስላላንድ ሞር ኦፍ ቴክኒካል ነው። በቃ ምንድነው ቴክስቹዋል ክሪቲሲዝም እንትን የምትሉ ከሆነ በቃ ቴክስቹዋል ክሪቲካል ስተዲ ላይ ብዙ ኢንፈሳይዝ ያደርጋል። ዩቢኤስ ግን ሞር ሪደር ኦር ትራንስሌተር ኦሪየንትድ እንትን ነው። ልዩነታቸው ይሄ ነው እንጂ በተለይ አሁን ሌተስት እንትን ላይ ቴክስታቸው ሁለቱም አይደንቲካል ነው። ነገር ግን አብሯቸው ተጨማሪ እንትን ላይ ያለው አፓራተስ ታች ላይ ያሉት እንትኖች ግን ተጨማሪ ያሉት የያዙት ሀሳብ ግን አንደኛው ቴክኒካል ነው፣ አንደኛው አይደለም። ልዩነታቸው እዛ ላይ ነው። ኦኬ ቴንክ ዩ። ዛሬ እንግዲህ አሁን ስለዚህ ምን አየን ማለት ነው? ዲፍቶንጎችን አየን። ስለ ኮንሶናንት ኮምቢኔሽንም አይተናል ትናንትና ምን አይነት ድምፅ እንትን እንደመጡ። ከዛ ደግሞ ዳያረሲስ እና ዮታ ሰብስክሪፕትንም አየን። እንደገና ደግሞ ቀሪዎቹን ሶስቱ ዲፍቶንጎች እንዴት እንደሚነበቡ አየን። ሶስቱ ዲፍቶንጎች ሃርድ ቪ እና ሶፍት ኤፍ የሚሆኑበት ኬዝ መቼ ነው ማለት በቮይስድ እና ነን ቮይስድ ወይንም ቮይስለስ ጊዜ እንዴት እንደሚከተሉ ምን አየን። ስለዚህ የአሁኑን ክፍለ ጊዜ እዚህ ላይ እንትን እላለሁ። ቴንኪዩ፣ አመሰግናለሁ።